ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ ተመስገን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም ይድረስልኝ እያልኩ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ይህን ቪዲዮ እስከ መጨረሻ ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ሳታደርጉ ይህን ቪዲዮ የምትከታተሉ ሰዎች ካላችሁ እባካችሁ አድሙ ማለት እፈልጋለሁ። ምክንያቱም ሁላችሁም ማድረግ አለባችሁ ብዬ ስለማምን ማለት ነው። ቤተሰብ ሁላችሁም ሰብስክራይብ ማድረግ አለባችሁ እና ሰብስክራይብ ግዴታ ነው። በዚህ መደራደሪያ ወር ደግሞ እንትን የምናቀርበው ነገር የለ፣ ኤክስፕሌን ማድረጊያ ሳይሆን በቃ ሰብስክራይብ ማድረግ አለባችሁ። ጨረቃ ፋሚሊ ከሆናችሁ የኔ ወዳጅ ናችሁ እና እኔም የጨረቃ ፋሚሊ ወዳጅ ነኝ እና ሰብስክራይብ አድርጉላችሁ። ለወዳጅ ዘመድ ደግሞ ሼር እያደረጋችሁ አድርሱልኝ ማለት ነው። እና እንግዲህ ትናንትና አይታችኋል ማለት ነው። እኔ የእዩ ነገር በጣም ቤተሰብ ወደ አሳሳቢና ወደ አንገብጋቢ ጉዳይ እየተቀየረ ያለ ይመስለኛል። ምክንያቱም በጣም የልብ እየተሰማት ከእለት ወደ ዕለት ተንኮል እየጨመረች ከእለት ወደ ዕለት አዲስ ሀሳብ እያመጣች ብሩክና ሀይሚ የሚለያዩበት እንጂ ብሩክና ሀይሚ የሚስማሙበትን ነገር እያጠፋች ያለች ይመስለኛል። ምክንያቱም ዛሬ ብሩኬና ሀይሚ በሆነ ነገር ጨቀጨቅ ምናምን ከጀመሩ ነገ ደግሞ ወደ ጸብ ይለወጣል። የማይለወጥበት ምንም አይነት ምክንያት የለውም እና ማለት ነው እና በደንብ እየሞከረች ነው፣ በደንብ እየጣረች ነው። የሁለቱን ልዩነት ለማግኘት እየሰረሰረች ነው። ፈጣሪ ይመስገንና እንግዲህ ብሩክና ሀይሚም ፍቅረኛሞች መሆናቸውን ላለማወጀው የእነሱ እንትን መተሳሰር እኔ እንደኔ እጅ እንዲህ ተጣምሮ አልላቀቅ ብሎ ቤተሰብ በቃ ምንም ክፍተት እስኪጠፋ እነሱን ማጣያ ዘዴ እስኪጠፋ ድረስ ነው። ምክንያቱም ከዚህ በፊት አዲስ ሰው መጥቶ ማጣላት አዲስ የሆነ ከአንድ ጸብ አንድ ጸብ የተለመደ ነበር። አሁን ግን እሱ ነገር ቀርቶ የድሮ ጸብ እየተቀሰቀሰ ነው። የእዩ ማለት የቆየ ጸብ ነው። እንግዲህ ፍቅራቸውን ከመገላለጻቸው በፊት ነው። እሱ ነገር ተመልሶ መጥቶ አሁን እንደ አዲስ ማጣላት ነው እንጂ አዲስ ጥል እንደማይመጣ ያረጋገጥንበት ሰሞን ነው ብዬ አስባለሁ። በትናንትና ቪዲዮ እንግዲህ ፍፄ እሷን ይዟት መጥቶ ለማውራት ለማስማማት ሞክሮ ነበር። ከፍፄ ጋር ስትሆን በጣም በቃ አስተዋይ፣ በጣም ጥሩ፣ ለመፍትሄ የቆመች ሴት፣ በቃ ብዙ ነገር ጥሩ ሰው መስላ ነበር የቀረበችው። ፍፄም ደጋግሞ እየተናገረ ነው፣ በጣም ጥሩ ሰው ነች ነው የቀረበችው እያለ ነበር። መጨረሻው ቢበላሽ መጨረሻዋ ወደ ተንኮል ቢለወጥም ነው ቤተሰብ ፍፄ ያነሳቸው አንዳንድ ሀሳቦች አሉ። እቺ ልጅ በጣም ተማምናለች። በቃ የሆነ ነገር ተማምናለች። ምን እንደተማመነች መጨረሻ አካባቢ እነግራችኋለሁ። በደንብ የተማመነችው ነገር እኔ ስለገባኝ ነው አሁን በጣም ግልጽ ሆኖልኛል። እና ፍፄ እያላት ነው እንደዚህ በዚህ ልክ አትጠብቂ፣ እንዳሰብሽው ላይሆን ይችላል። አንድ ነገር አይምሯችሁ በጣም ኦቨር ጠብቁት፣ ያ ነገር ሳይሳካ ሲቀር የሚጎዳችሁ በጣም ነው እና በጣም ነው በቃ ስብርብራችሁ ነው የሚያወጣው። አንዳንዴ አትጠብቁ ይባላል ከትልልቅ ራሱ እንትኖች ማለት ነው። ይሄ ከትልልቅ ሰዎች ራሱ አንደበት የሚሰማ ነገር ነው። ለሆነ ነገር ያናክል ጉጓቱ ነገር ያናክል ይመጣል ብላችሁ መጠበቅ የለባችሁ። በቃ ከሆነ ይሆናል፣ ካልሆነ አይሆንም ነው። ለሁለቱም ሬዲ መሆን አለባችሁ። እሷ ግን ለአንዱ ነው በቃ ሬዲ ሆነችው። ቀጥታ በቃ እንትን ይሆናል ብላ ነው እየጠበቀች ያለችው። ይህ ብሩኬ ልጁ አባት ነው እንጂ እንትን ነው ብሩኬ ላይሳካ ይችላል፣ የፍቅራችን ነገር ላይሆን ይችላል ምናምን እያለች አይደለም ቤተሰብ እያለች አይደለም። በቃ ይሆናል ነው እና በጣም በቃ ትልቅ ተንኮል አስባ አንግባ እንደመጣች በጣም ማሳያ ነው እንጂ እንዲህ በአንድ ያቀረበችው እኔ ከዚህ በፊት ስለማውቃት ነው። ለሆነ ነገር ከወጣች ለዛ ነገር በቃ ብሩኬ ብቻውን ልታገኘው ብትፈልግም እንደማይሳካ ታውቃለች። ግን ደግሞ ትንሽ ብትታገስ ሊሳካ ይችል ነበር። ግን እሷ መታገስ አልፈለገችም። በቃ ልጁን ይዛ መታ ቅልጥፍጥፍ እና የቢኒ ተንኮል እንዳለበት ደግሞ ቤተሰብ እዚህ ጋር እያያዛችሁ ቢኒ ማለት መገኘቱ ትልቅ ሴራ አለው ቤተሰብ እና ቢኒ ጥሩ ሰው መስሎ የምታያችሁ ሰዎች፣ ቢኒ የተንኮሉ አካል የማይመስላችሁ ሰዎች በጣም ተሳስታችኋል። ቢኒ የተንኮሉ አንድ አካል ነው፣ የእዩ አንድ አካል ነው። አብረው ነው እየቀመሩ ያሉት፣ አብረው ነው ሁሉ ነገር እያደረጉ ያሉት። ይህንን እያገናዘባችሁ ብሩኬ ራሱ የሆነ ሰዓት ጥያቄ የፈጠረበት ነገር ለምን እሱ አልመጣም፣ ለምን አልተገኘም፣ እውነት የሚያሳስበው ከሆነ በዚህ አይነት ጉዳይ በዚህ አይነት ጊዜ እንዴት አይገኝም ብሎ በጣም ተሰምቶት ነበር። ብሩኬ ግን ሁኬርስ በቃ የራሱን ነፃነት የራሱን ነፃ መሆን የልጅ አባት እንዳልሆነ ማረጋገጥ ነው እና እዛ ጋር የሚፈለገው ችግር የለም ብሎ አልፎታል እንጂ በጣም የእዩና የቢኒ ስራ የማያልቅ ነው ቤተሰብ የማያልቅ ነው። እና ሀይሚን ቆይተው ቢመጡም ሀይሚና እዩ ግብ ፈጥረው ነበር። ሀይሚ ትንሽ ስሜታዊ ሆና ነበር ብዬ አስባለሁ። ምክንያቱም ብሩኬ ያለው ነገር አሳማኝ ነበር፣ ትክክለኛም ነገር ነው እያለ የነበረው። ካስመረመርሽ ለራስሽ ነው፣ ካላስመረመርሽ የራስሽ ጉዳይ፣ እኛ እንሄዳለን።
ምንም የምታመጭብን ነገር ምንም የምታቆይብን ነገር አይኖርም እያላት ነበር። እና ያ መፍትሄ ነበር ሀይሚ ከስሜታዊነት ያ መፍትሄ ነበር በቃ። ምክንያቱም እሷም እዛ ጋር እንደ ምክንያት የተጠቀመችው ልጅ ስለያዝኩ ልትመጪ መጣች እንጂ እኔ ችግር የለብኝም ለአንቺ አላውቃትም አይነት ስታፍ እያራመደች ነበር። እኔ ከባድ ሴት ነች ቤተሰብ፣ በጣም በተንኮል የተሞላች በተንኮል የታጠረች ዙሪያ ሁሉ ተንኮል ያለ ከነቢኒ ጀምሮ የነቢኒ ጓደኞች የራሷ ጓደኞች ተንኮል ናቸው። በቃ ሙሉ የተንኮል መገለጫ ናቸው ቤተሰብ። እና ያን ነገር ማገናዘብ አለብን። ብሩኬ የሚያነሳቸው ሀሳቦች ትክክል ናቸው ብዬ አስባለሁ። ምክንያቱም በቃ ከሆነ ይሆናል ካልሆነ የራሷ ጉዳይ ጥለን እንሄዳለን። ምንም የሚቀርባችሁ ነገር የለም። ገባችሁ? ብሩኬም ሀይም የሚያጡት ነገር የለም። እስከዛሬ ድረስ ችላ ብለዋት በመኖራቸው ሰላም እንጂ ጸብ ምናምን አላተረፉም። ሰላም ነበር ያተረፉት። አሁን ግን ራሳቸው ላይ የከፈቱት እንትን ነው በአጀንዳ ነው። ያንን አጀንዳ ትተው መሄድ ንቀው ማለፍ የሚችሉ ነበር። እስቲል ነው እንደሚችሉ ያውቁታል። ገባችኋል? ስለዚህ እንዳይሄዱ ፈርታ ነው አንድም እንትን ልበል ያለችው። እሺ ችግር የለም ልመርመር ያለችው እንጂ ቤተሰብ የምሬ ነው ቤተሰብ በጣም ትልቁ ከዚህ ቪዲዮ አንገብጋቢውና በጣም ሊነሳ ከሚገባ ርዕሱ መሀል እነ ብሩኬ እንዴት ኖቲስ እንዳላረጉት ብሩክ ሀይሚ ፍፄ ሶስት ሰዎች እያሉ እንዴት ኖቲስ እንዳላረጉት አላውቅም ቤተሰብ። እዛ ጋር ትልቅ ኖቲስ መደረግ የነበረበት ነገር ብዬ የማስበው ብሩኬ ደም ሰጠ። ከዛ በኋላ ለምን እዩን ከዶክተሩ ጋር ከልጇ ጋር ለቆ ወደ ቤት መሄድ ያስፈለገ መውጣት አስፈለገ ከዛ ሆስፒታል? ለምን ትልቅ ስህተት። ይሄ ማገናዘብ ነበረበት፣ መጠራጠር ነበረባችሁ። እዛ ጋር አሁን ዶክተሩን አሳምና ዲኒው አንድ አይነት እንደሆነ ማች እንደሚያደርግ አሳምና ግቡም ይሁን በምንም ይሁን አሳምና በቃ ልጅ ብቻዬን ማሳደግ አልፈልግም እሱ ነው በለኝና በቃ አብረን እሱም ይፈልገዋል ምናምን ብላ አሳምና ታያላችሁ። አሳምና በብርም ይሁን በማስተዛዘን ታሳምና በቃ ማች እንደሚያደርግ ትሰማላችሁ። በቃ ማች እንደሚያደርግ ትሰማላችሁ። ዶክተር መርዶ ብሎ ለብሩክና ሀይሚ ነግሯቸው ብሩክና ሀይሚ ሲጨናነቁ ብሩክና ሀይሚ ሲያዝኑ ሲጣዱ ምናምን ታያላችሁ። ቤተሰብ ታያላችሁ። እንዴት ይህንን አላስባችሁትም? ብሩክና ሀይሚ እንዴት ነው የማይታሰብላችሁ? እኔ ግምሬ ነው በየሰከንዱ የሚገባልኝ ቴክስት እሱ ነው። ታሰሯለች እኮ ወንድሜ፣ ቀላል እኮ ነው፣ ልጅቷ ስስት እኮ ነች፣ ይሄኔ ዶክተሩ የምታውቀው ሰው ነው ምናምን። ቆይ እንደውም አንዳንድ የሚገቡልኝ ቴክስቶች አሳያችሁ ለእንትላምኩላችሁ። አሁን እዚህ ጋር እንደዚህ የምትላለች መሰለው ወንድሜ ብሩክና ሀይሚ ማስተዋል ጎሏቸው ሊሆን ይችላል። አንተ ግን በቻልከው አቅም የት ሆስፒታል እንደተመረመሩና የት ሆስፒታል እንትን እንዳሉ አጣርተ የትኛው ዶክተር እንደመረመራቸው አጣርተ ዲኤንኤው ምርመራ በስርዓት ብትከታተል አሪፍ ነው። ወይ ደግሞ ካልሆነ ደግሞ ለብሩክና ለሀይሚ ነገር እንደልሻል። ቤተሰብ አያችኋ ሰው ምን ያክል እንዳሳሰበውና ሁላ በቃ ከእንደዚህ አይነት ጉዳይ የጠራ ሰው ከእንደዚህ አይነት ጉዳይ የሌለ ሰው ማለት ነው። ቤተሰብ በጣም አሳስቦታል ቤተሰብ እና እንዴትም እኔ አልመጣ ብሎኛል ቤተሰብ እንዴትም አልመጣ ብሎኛል። ብሩክና ሀይሚ ይህንን ነገር እንዴት ኖቲስ እንዳላረጉት እንዴት እንዳላስተዋሉት ሰው አስብቶ ወዴን ሲጨንቁት እስኪ ነግራችሁ ድረስ አንድ ቴክስት አይደለም ቤተሰብ እውነት ነው ነገር ባነበው ድግግሞች ነው ብዬ ነው። ይሄኔ በብር አሰርተዋለች ወንድም፣ ይሄኔ ያለቀ ጉዳይ ነው። ይሄኔ እግሯን ሰቅላ ተኝታለች። በቃ ግልጽ ነው ቤተሰብ ግልጽ ነው። ዲኤንኤ ከዚህ በፊት ዝም ብሎ ፊልም ላይ እንኳን የሚታይ ነገር ነው። ዲኤንኤ በተራ ነገር በቃ እንደማች ያደርጋል። አለቀ። የጩጮ ብለድና የብሩኬ ብለድ ማች ያደርጋል። አለቀ። ሌላ እኮ አዲስ ነገር የለውም። ማች ያደርጋል የሚለው እኮ በቂ ነው። በቃ ቤተሰብ ምንም እኮ የሚያወሩት የሚጨቃጨቁት ነገር የለም። እዛ ጋር ምንም ኮምፕሌን አያቀርቡም። በቃ አሜን ብለው ከመውጣት በስተቀር ጉዳዩን አክርረው ይዘው ዶክተሩን በግል አውርተው ለምነው ምናምን ይደገም ምናምን ብለው ሌላ ሆስፒታል ደግሞ ነው እንጂ አይመጣም። ቤተሰብ እንዲህ ከዶክተሩ ጋር ታያላችሁ፣ ሲገባቸው ታያላችሁ። ወይ ዛሬ ወይ ነገ ውጤቱን ከመምጣቱ በፊትም ከመጣ በኋላ ሲገባቸው ታያላችሁ። እንዴት ጥለናት እንወጣለን ከዶክተሩ ጋር እንዴት ሲሉ ይገባችኋል። ቤተሰብ ይገባችኋል። የምሬ ነው። በጣም ሊጸጽታችሁ የሚገባ ነገር ነው። ብሩክና ሀይሚ ማድረግ አልነበረባችሁ። ፍፄ ራሱ የሆነ ሰዓት በቃ ሀይሚ ስትጠራጠር ምናምን ፍፄ እንሂድ በቃ ጨረስካ ምን እንሰራለን ምናምን ብለው አንገብግቧቸው ይዟቸው ወጥ እንጂ ልክ አለ ቤተሰብ። እውነት ለመናገር ምንም በቃ አልጥማለኝ። እዩ ዛጋ ምን ልትለው እንደምትችል ዶክተሩ ሃይምሮ ላይ እየተመላለሰ
እንደዚህ ነው። አንዳንዴ እንደዚህ ለፈለገው ነገር የክፋት ጥግ የሚያሳያችሁ ሰው የልመና ጥግ ያውቅበታል። ለፈለገው ነገር የለቅሱ ጥግ ያዙን ባያወርድላችኋል። ከዛ በኋላ ዶክተሩ እንትን አለማለት አይችልም። ምክንያቱም ይሄ ልጅ ተጠራጥሮ ነው የመጣው። ስለዚህ በቃ ከእሷ ጋር ከተኛ ያሳድግ፣ በቃ ችግር የለም። ፍቅር ቀስ ብሎ ይመጣል። ባይወዳት እንኳን ባይዋደዱ እንኳን ቀስ ብሎ ይኖራሉ። ለልጃቸው ሲሉ ይስማማሉ ብሎ ማች ያደርጋል ሊል ይችላል። ለምነው ከሆነ ክቡ ሰጥታው ከሆነ ደግሞ ማች ያደርጋል። አንድ አይነት በቃ ጓ ብሎ ውጤት ያመጣል። አለቀ። ማች ያደርጋል። ልጁ አንተን ሄዷል። ምንም አያመጣም። ሌላ ሆስፒታል ሄዶ ከማስመርመር በስተቀር ያ ጥሩ መፍትሄ ነው። የምሬ ነው። ቀጣይ የብሩክ ነው ልጁ ሲባል ብሩክና ሀይሚ ማድረግ ያለባችሁ ቀጥታ ሌላ ሆስፒታል ሄዳችሁ እዛ እንትን ብላችሁ የነበረውን ጉዳይ አስረድታችሁ ምናምን ዶክተሩ ለምሰሰት በስርዓት ነግረህ እኔ እኮ አብሬያት አልተኛውም ዶክተር ዝም ብላ ነው ምናምን እኔ አረልተኛ አብሬያት ፍቅረኛ ያለኝ ሲሆን ከፍቅረኛ ጋር እንኳን 2 ዓመት ስሉ አንድ ቀን አብሬያት አልተኛውም። እሷ ትናንትና ሻይ ቡና ስላልን ካፌ ላይ ብቻ አርግዣለሁ ከአንተ እያለች ነው። እባክህን ዶክተር ማወቅ ፈልጋለሁ፣ ውጤቱን ቶሎ ይፍጠንልኝ ምናምን ብላ አስተዛዝነ መንገር ነው። ደግማ ያንን ዶክተር እንዳታታለ ወይ ደግሞ ተለቅ ያለ ሰው ምናምን መርጠህ ከባድ ነው። ብቻ ልጁን በምን መንገድ እንደምትሄድ ከባድ ነው እና እኔ የምሬ ነው አይደለም እንደዚህ አይነት ተራ ነገር ቀርቶ ከባድ ነገር እንኳን ይለወጣል። ይሄ አሁን በጣም የተለወጠ ነገር ነው ቤተሰብ